በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰናይ ውእቱ ለነ ሀለወ እዝየ። በዚህ መኖር ለእኛ መልካም ነው። የማቴዎስ ወንጌል ምዕራፍ 17 ቁጥር 4 ላይ ታላቁ የቤተ ክርስቲያን አባት ቅዱስ ጴጥሮስ እንደተናገረ በዚህ በቅዱሱ ስፍራ ቅዱስ የሆነውን የእግዚአብሔርን ቃል ለመስማት ከዚህ የተሰበሰባችሁ የእግዚአብሔር ቤተሰቦች በቅድሚያ ታላቁ መምህራችን የኔታ መንግስቱ የሐዲሳትና የብሉያት መምህር እንዲሁም ያዕቆብ መምህር፣ ሌሎችን ከሩቅም ከቅርብም ተሰባስባችሁ የእግዚአብሔርን ቃል ለመስማት ከዚህ አውደ ምሕረት ላይ የምትገኙ ሕፃናት፣ ወንዶች፣ ሴቶች፣ ወጣቶች እንዲሁም ታላላቆች በወደደንና እስከ ሞት ባዳነን በሕያው እግዚአብሔር ስም ፍጹም የሰላምታ ቃል እንደምን ዋላችሁ? የዚህ ሁሉ ድምፅ ይሄ ነው። እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን አመሻችሁ? አይ ውበታችን እንዴት እንደሚያመርኩን እግዚአብሔር ስንለያችሁ እግዚአብሔር ይመስገን ብለን እንድናመሰግን ይህን ቀናውን አንደበት የሰጠን የአባቶቻችን አምላክ ያው እግዚአብሔር እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት ፈጥኖ ሳያጠፋ ዕለት ዕለት ውሃዎችን እያፈሰሰ ነፋሳትን እያነፈሰ ሌሊቱና ቀኑን እያፈራረቀ የምንበላውን የምንጠጣውን ከሰውነታችን እያስማማ እስከዚህ ሰዓት ድረስ ያደረሰን ሕያው እግዚአብሔር በሰማይ በላዕሉ በመላእክት ወበምድር በታሕቱ በደቂቀ አዳም በእኔና በእናንተ ወዘታበት ያለ ምድር እኛ በተለምዶ ካለ ፍጥረት ብለን በምንጠራቸው እሱ ደግሞ እንደየጸባያቸው እንደየግብራቸውና እንደየስማቸው በሚያውቀው ፍጥረታት አንደበት ሁሉ ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ ስሙ የተመሰገነ ይሁን። እሱን አመስግነን እሷን የማንተዋት ወላዲተ አምላክ መዝገበ ምሕረት ሳሊተ ምሕረት የሁላችን አማላጅ ከወደቅንበት የኃጢአት ጉድጓድ እቅፍ ድግፍ አድርጋ ያወጣችን የዘመዶቻችን መመኪያ የምንላት ድንግል ማርያም ልጇ ባከበራት መጠን ክብር ምስጋና ይድረሳት። ቅዱሳንም ክብር ምስጋና ይድረስ። እስኪ አሜን በሉ። ደከማችሁ? ደክማችኋል? በእውነታችሁን ነው። ረጅም ሰዓት አልወስድባችሁም። እጥር ያለች ደቂቃ ነው ከኔ ጋር አብረን እንቆይ። የምስረታ በዓል ነው እያከበርን የምንገኘው። ስንት ዓመቱ ነው? ስንት ዓመቱ ነው? እኔም 6 ነገሮች ብናገር ይፈቀድልኛል? ፈቀድልኛል? ስለዚህ እነዚህ እጥር ያሉ 6 ነገሮችን እጥር አድርጌ እናገራለሁ። እነዚህ እስከምናገር ድረስ በትህትና እየጠየቅኩኝ አብራችሁኝ የምትቆዩ እሺ? ጥያቄ ጠይቃለሁ በመካከል። በመጽሐፍ ቅዱስ ውስጥ በጣም በሚገርም ሁኔታ የተወደዱ ቦታዎች የሚባሉ አሉ። ምን አልኳችሁ? አልተሰማኝም። ምን አልኳችሁ? የተወደዱ ቦታዎች። ቅዱስ ዳዊት እንዲህ ይላል፣ ጥቀ ፍቁር አብያቲከ እግዚኦ፣ አቤቱ ማደሪያዎችህ እንደምን የተወደዱ ናቸው ይላል። እስኪ አቤቱ በሉ። ማደሪያዎችህ እንደምን የተወደዱ ናቸው። አጥር ለማድረግ ማደሪያዎችህ እንደምን የተወደዱ ናቸው እንላለን አይደል? ማደሪያዎችህ እንደምን የተወደዱ ናቸው። እንግዲህ ቅዱስ ዳዊት ይህን ኃይለ ቃል የሚነግረን መዝሙረ ዳዊት 83 ቁጥር 1 ላይ ነው። በአማርኛው መጽሐፍ ቅዱስ ደግሞ በቅንፍ 84 ያደርጋል። እዚያ ላይ ነው ይሄን ኃይለ ቃል የምናገኘው። ይሄን ኃይለ ቃል የነገረን
እስራኤልን 40 ዘመን በንጉስነት የመራው ታላቁ የእስራኤል ንጉስ በሰው አንደበት ሳይሆን በእግዚአብሔር አንደበት እንደ ልቤ ተብሎ የተመሰከረለት ጻድቅ ዳዊት ነው ወይም ንጉሱ ዳዊት ነው። ይህ ኃይለ ቃል በዚህ በመዝሙር 83 ከቁጥር 1 ጀምሮ እናገኘዋለን። አቤቱ ማደሪያዎችህ እንደምን የተወደዱ ናቸው። የተወደደ ነገር የሚባለው ሰው በጣም በልቦናው ደስ ብሎት ወዶት የሚቀበለው ነገር ሲሆን ይህ ነገር ምንኛ የተወደደ ነው፣ ምንኛ ደስ የሚያሰኝ ነው ይላቸዋል። ስለዚህ ቅዱስ ዳዊት ይህንን ኃይለ ቃል የተናገረበት ዓላማው ምንድነው ስንል ዓላማዎች በዚህ ርዕስ ላይ የምናያቸው የተወደዱ የተባሉ ነገሮችን ማስጨበጥ ነው። እናንተን ከዚህ ሰብስበን የእግዚአብሔርን ቃል የምንነግራችሁ እነዚህን የተወደዱ ነገሮችን በሚገባ እንድታውቋቸውና እንድትኖሩባቸው። እየሰማችሁ ነው ሕፃናት? ምን አልኳችሁ? እነዚህን የተወደዱ ቦታዎች እንድታውቋቸውና እንድትኖሩባቸው ነው። ቅዱስ ዳዊት ጥቀ ፍቁር አብያቲከ እግዚኦ እግዚአ ኃያላን፣ አቤቱ የኃያላን ኃያላን የኃያላን ኃያል አቤቱ ማደሪያዎች እንደምን ያማሩ ናቸው፣ እንደምን ያማሩ ናቸው፣ እንደምንስ የተወደዱ ናቸው። ልብየኒ ወሥጋዬ ተፈስሐ በእግዚአብሔር ሕያውያን። ይህን በማየቴ ልቡናዬ በእግዚአብሔር እጅግ ደስ አለው እያለ ይነግራል። ይወርዳል እንዲህ እያለ እና ይህ ልበ አምላክ የተባለው ቅዱስ ዳዊት አቤቱ ማደሪያዎችን እንደምን የተወደዱ ናቸው ያላቸው ምንድናቸው ብለን በጥቂቱ የእግዚአብሔር ማደሪያ የትኛው ነው ነው ትልቁ ዓላማችን። ምንድነው የእግዚአብሔር ማደሪያ? የእግዚአብሔር ማደሪያ የምንለው ቅዱስ የሆነ ስፍራ ነው። ቅዱስ እግዚአብሔር የሚገለጥበት ነው። ቅዱስ እግዚአብሔር የሚያድርበት ነው። ያ ቅዱስ እግዚአብሔር የሚያድርበት ቦታ ደግሞ ቅዱስ ስፍራ ስለሆነ የተወደደ ቦታ ነው ማለት ነው። ስለዚህ ቅዱስ ዳዊት አቤቱ ማደሪያዎች እንደምን የተወደዱ ናቸው ሲል ከነዚያ ማደሪያዎች መካከል አንዱ ሰማይ ነው። ሐወፀ እግዚአብሔርም ሰማይ፣ እግዚአብሔር ከሰማይ ሆኖ ወደ ምድር ተመለከተና ሰዎችን አየ ይላል። እግዚአብሔርን የሚፈልግ ሰው አለ እንደሆነ ያይ ዘንድ እግዚአብሔር ከሰማይ ሆኖ ከማደሪያው ተመለከተ ይላል መዝሙረኛው ዳዊት መዝሙር 13 ላይ እግዚአብሔር ከሰማይ ሆኖ ወደ ሰው ልጆች ተመለከተ። ምናልባት እግዚአብሔርን የሚወዱ እግዚአብሔርን የሚያስደስቱ ሰዎች አሉ ማለት እግዚአብሔር ከማደሪያው ሆኖ ከሰማይ ሆኖ ወደ ምድር ሲመለከት ግን ሁሉም እኩል ሆኖ ተካክሎ ይበድል ነበር፣ አንድም ሰው የለም ነበር ይላል። ስለዚህ እግዚአብሔር በሰማይ አለ ይባላል። ይሄ እግዚአብሔር በሰማይ አለ ስንል እንደኛ እንደሰው ውሱን ሆኖ ቦታ የሚወሰንለት በዚህ ብቻ ያለ ነው የሚባል ሆኖ ሳይሆን ልዕልናው የሚገለጥበት እግዚአብሔር ሰማያትን የሰራ አምላክ ልዕልናውን ለመግለጥ እግዚአብሔር በሰማይ አለ ስለሚባል እነዚያ ማደሪያዎች እንደምን የተወደዱ ናቸው ከተባሉት መካከል አንዱ ማደሪያው ሰማይ ነው ማለት ነው። እግዚአብሔር ማደሪያው ሰማይ ነው ተብሎ ይነገርለታል። ስለዚህ ከነዚያ ከተወደዱ ስፍራዎች መካከል አንዱ የሰማይ የእግዚአብሔር ማደሪያ ሰማይ ነው ማለት ነው። ሰማይ ነው ማለት ነው። እግዚአብሔር በጽርሐ አርያም አለ፣ በሰማይ ውዱድ አለ፣ በሰባቱ ሰማያት አለና ምሉነቱን መናገር። እግዚአብሔር በሰማይ አለ ስንል ደግሞ ለቅዱሳን እግዚአብሔር በወደደበትና ለነሱ በሚገባቸውና በሚረዳቸው መጠን የተገለጸበትን ለማሳየት ጭምር እግዚአብሔር በሰማይ አለ ይላል። በዚህ በማቴዎስ ወንጌል ምዕራፍ 6 ከቁጥር 9 ላይ ምን ይላል? አቡነ ዘበሰማያት አቡነ ዘበሰማያት። እስቲ በአማርኛው በሉት። ክርስቲያን አንድ ቃል ነው። አንድ ቃል ሆናችሁ በሉት። በየት የምትኖር ምን ይሁን? በሰማያት የምትኖር አባታችን ሆይ በሰማያት የምትኖር ምን ይሁን? ስም ይቀደስ። ስለዚህ እግዚአብሔር በሰማይ እንደሚኖር ምን ጸልየው ጸሎት እግዚአብሔር ሰማያዊ መሆኑን ነገረን ማለት ነው። ስለዚህ ተቀደሱ ወይም የተወደዱ ስፍራዎች ከሚባሉት መካከል አንዱ
ሰማይ ነው ማለት ነው። ለዚህ ነው በማቴዎስ ወንጌል ምዕራፍ 5 ላይ ኮኑ እንከ ፍጹማነ ከመ አቡክሙ ሰማያዊ ፍጹም ውእቱ፣ ሰማያዊ አባታችሁ ፍጹም እንደሆነ እናንተም ፍጹማን ሁኑ ይላል። ፍጹማን ሁኑ። ይሄ ማለት እግዚአብሔር ምን አለ? እኔ ቅዱስ ነኝ፣ እናንተም ምን ሁኑ? አቤት ቅዱስ ናችሁ ያለ ቅዱስ ሁኑ። ስለዚህ እኛ አሁን እዚህ ተሰብስበን እዚህ በቅድስናው አደባባይ ተሰብስበን የእግዚአብሔርን ቃል የምንሰማ ቅዱስ ልንሆን ነው። እግዚአብሔር ቅዱስ ነው በባህሪው። እግዚአብሔር በባህሪው ቅዱስ ሆነና ሰውን ደግሞ እርሱን አስመስሎ ፈጠረው። እንዴት ካላችሁ በአርአያውና በአምሳሉ መፍጠሩ እንደኔ ቅዱስ ሆናችሁ ኑሩ ማለት ነው። ይህን ለማወቅ ነው እዚህ የተሰበሰበ። ስለዚህ በሰማይ የሚኖር አባታችሁ ፍጹም ነውና እናንተም እንደሱ ፍጹማን ሁኑ ተብሎ ተነግሮናል ማለት ነው። ስለዚህ በሰማይ የሚኖር እግዚአብሔር ፍጹም ነው፣ እኛም ደግሞ እንደሱ ፍጹም መሆን አለብን። ስለዚህ የእግዚአብሔር ማደሪያው የተወደደ ቦታ አንዱ ሰማይ ነው ማለት ነው። ሌላኛው ከተወደዱ ስፍራዎች መካከል ሌላው ምንድነው ካል ከተወደዱት ቦታዎች መካከል የእግዚአብሔር ማደሪያ ታቦት ነው። እየሰማችሁ ነው ህፃናት፣ ወጣቶች፣ ክርስቲያኖች እየተስማማን ነው? ከእግዚአብሔር ማደሪያዎች መካከል ሁለተኛው ምንድነው አልኳችሁ? አቤት ታቦት ነው ማለት። ታቦት የሚለው እንግዲህ ቃሉን ትርጉሙ ስናየው ማደሪያ ማለት ነው። ቤተ አደረ ከሚለው አንቀጽ ይወጣል። ታቦት ማለት ደግሞ ማደሪያ ማለት ነው። ስለዚህ ይህ ታቦት ምንድነው ስንል የእግዚአብሔር ማደሪያ ማለት ነው። በብሉይ ኪዳን ታቦት የሚለው የእግዚአብሔር 10 ቃላት የተጻፉበት የጽላቱ ማስቀመጫ ነው ታቦት የሚባል የጽላቱ ማደሪያ ስለሆነ በጽላቱ ላይ ደግሞ እግዚአብሔር አድሮ ይኖራል። ስለዚህ የችግር ዘመን የመከራ ዘመን ሲሆን በዚህ በታቦቱ አማካኝነት እንትኑ ከቦታ ቦታ ይዘውት ይንቀሳቀሳሉ ማለት ነው። 4 ተሸካሚዎች አሉት። መሸከሚያ መሎጊያ የሚባላለው በዚያ ተሸክመው ታቦቱ በታቦቱ አድርገው ጽላቱን ይዘው ይንቀሳቀሳሉ። ያ ታቦት የጽላቱ ማደሪያ ነው። የጽላቱ ማደሪያ ነው። ጽላቱ ደግሞ የእግዚአብሔር ቃላት አሉበት 10 ቃላት። ያ 10 ቃላት ያሉበት ጽላት የእግዚአብሔር መገለጫ ወይም የእግዚአብሔር ማደሪያ ነው። ስለዚህ ያ ታቦት የእግዚአብሔር ማደሪያ ይባላል ማለት ነው። ወደ ሐዲስ ኪዳን ስናመጣው ያ በብሉይ ኪዳን ታቦቱ የሚኖርበት ጽላቱ እንደሆነ በሐዲስ ኪዳን ደግሞ ጽላቱን ራሱን ታቦትን ጽላት እንለዋለን። ጽላት እንለዋለን። ከብሉይ ኪዳኑ አቀራረጹም የተለየ ነው። ራሱን የቻለ ስርዓት አለው። የብሉይ ኪዳኑ 10 ትእዛዛት ነበር የሚጻፉበት። አሁን ግን ከመስሙ ለእግዚእነ ኢየሱስ ክርስቶስ ይስግድ ሁሉ ብርክ የጌታችን ኢየሱስ ክርስቶስ ስም የሚጻፍበት ሆኖ በአቀራረጽም ቅዱሳን ያሉበት እመቤታችን ያለችበት ሆኖ በአቀራረጽ ይለያል እና ጽላትም ታቦት የምንለው በሐዲስ ኪዳን ይሄ ነው ማለት ነው። ስለዚህ ታቦት የእግዚአብሔር ማደሪያ ነው ተብሎ ተጽፏል። ወይቤሎ እግዚአብሔር ለሙሴ ቀር ከመቀዳማይ ክልኤተ ጽላት፣ እንደ ቀድሞ አድርገህ 2 ታቦት ቅረጽ ወይም ጽላትን ቅረጽ ይለዋል። እንደሚታወቀው ሙሴ ወደ ደብረ ሲና ወጥቶ ከእግዚአብሔር 10ሩን ትእዛዛት የተጻፈበትን ታቦት ተቀብሏል። ታቦቱን ተቀብሎ ወይም ጽላቱን ተቀብሎ ወደዚህ ምድር ሲመጣ እስራኤል ኃጢአት ሰርተው ሲበድሉ አገኘ። ተበጣብጾ ይላል ተናዶ አንዱን ጽላት ከአንዱ ቢመታው ተሰበረ ይላል። በዚያ አዝኖ ነበርና እግዚአብሔር በዚህ አማካኝነት ሌላ ቅረጽና እኔ እነዚያን ቃላት እጽፍበታለሁ አለ። ስለዚህ ይሄ ቅዱስ ከተወደዱት ማደሪያዎች መካከል አንዱ የታቦት ነው ማለት ነው። ዘጸአት 34 ቁጥር 1 ላይ እናገኘዋለን ማለት ነው። እንደ ቀድሞ አድርገህ ቅረጽ የሚለው እዚያ ላይ እናገኘዋለን ማለት ነው። ስለዚህ አቤቱ ማደሪያዎችህ እንደምን የተወደዱ ናቸው ከተባሉት መካከል አንዱ ታቦቱ ነው ማለት ነው። እነ ባስልኤልም ኤልያብና ባስልኤል የሚባሉት ታቦት ይቀርጹ ነበር። ያውም ከማይነቀዝ እንጨት ታቦት የጽላቱ ማደሪያ ይቀርጹ ነበር። ይሄን ወደ ሐዲስ ኪዳን ኋላ እናየዋለን። አመጣን የእመቤታችን ምሳሌ ሆኖ ሂዷል ወይም ተወስዷል፣ ምሳሌ ተደርጓል ማለት ነው። ስለዚህ ከነዚያ የተወደዱ ስፍራዎች መካከል አንዱ ታቦት ነው። ሌላኛው ሶስተኛው የተወደደ
ስፍራ ቤተ መቅደሱ ነው። እግዚአብሔር በቤተ መቅደሱ ዙሪያ ለካህናት ለአገልጋዮች ይገለጻል፣ ለእስራኤልም ይገለጽ ነበር። ቤተ መቅደሱ የተሰራው እንግዲህ እንደሚታወቀው በሶሎሞን አማካኝነት ነው። እስከዚያ ድረስ ሰሎሞን እስከነገሰበት ድረስ እስራኤል አምልኮታቸውን የሚፈጽሙ በድንኳን ውስጥ ነበረ። ኋላ ሰሎሞን በእስራኤል ውስጥ ንግስናው ወይም መንግስቱ በተደላደለለት ጊዜ የእግዚአብሔርን ቤተ መቅደስ ሊሰራ ወደደ ማለት ነው። ስለዚህ በዚያ በቤተ መቅደሱ እግዚአብሔር ይገለጣል፣ በዚያ አድሮ ይኖራል። ስለዚህ አቤቱ ማደሪያዎችህ እንደምን የተወደዱ ናቸው ከተባሉት መካከል አንዱ ምንድነው? ቤተ መቅደሱ ነው ማለት ነው። በብሉይ ኪዳን ቤተ መቅደሱ ነው። ቅዱስ ዳዊት እንዲህ ይላል፣ አሐተ ሰአልክዎ ለእግዚአብሔር ወኪያሃ አሐስስ። እግዚአብሔርን አንዲት ነገር ለመኑት ይላል። እግዚአብሔርን አንዲት ነገር ለመኑት ከመ እህድር ቤቶ ለእግዚአብሔር፣ ያችም የለመንኋት ልመና በእግዚአብሔር ቤት ማደር ነው ይላል። በእግዚአብሔር ቤት ማደር ነው በኩሉ መዋዕለ ሕይወቴ፣ በዘመኔ ሁሉ። አሁን እናንተ በጣም የታደላችሁ ናችሁ። ምክንያቱም በእግዚአብሔር ቤት ነው ያላችሁት። የተወደዱ ስፍራዎች ከሚባሉት መካከል በቤተ ክርስቲያን ዙሪያ መኖራችሁ በእውነት እድለኛ ናችሁ። አሁን የእናንተን ጓደኞች ወጣ ብላችሁ ብትመለከቱ የት ነው ያሉት? ግማሹ ጭፈራ ቤት፣ ስልክ ከፍቶ የማይገቡ የሆኑ ዝም ብሎ መታየት የሌለባቸውን ኃጢአት የሚሆኑ ነገሮችን ማየት፣ ጌም፣ በቃ የተለያዩ ነገሮችን ማየት ነው። እናንተ ግን እድለኛ ሆናችሁ በጣም እዚህ ስፍራ ላይ ተገኝታችሁ ቅኔውን ስትሰሙ፣ ድራማውን ስታዩ በጣም የሚገርም ነው በእውነቱ። ነገ እናንተ እንዲህ እንድትሆኑ ነው የምትፈልጉት። በጣም የሚገርም እዚህ ላይ አንድ ጽሑፍ እያየሁ ነው። ላነበው ታውቁት አይደል? ልጅ ላይ መስራት ምን ላይ መስራት ነው? በእውነቱ እስኪ ልጅ ላይ መስራት ባልተሰራ አይምሮ፣ ኧረ አይሰማም። ባልተሰራ አይምሮ በጣም ትልቅ መርህ ነው። እኔ አሁን እዚህ ላስተምር አይደለም የመጣሁት፣ እግዚአብሔር በሚያውቀው ተምሬ ለር ነው። ይሄን ሳይ በጣም በእውነት እናንተን ሳክል ምን እንደዚህ ባለው ስፍራ በተገኘ ነበር። በእውነቱ እድለኛ ስለሆናችሁ ነው እዚህ የተቀደሰው ስፍራ ላይ። እና ቅዱስ ዳዊት ይሄን ያለ በመዝሙር 26 ቁጥር 4 ላይ እግዚአብሔርን አንዲት ነገር ለምኑት፣ ያችውም በእግዚአብሔር ቤት በዘመኔ ሁሉ መኖር ነው ያለው። ከተወለዱባት እስከምሞትባት እስከ ነፍስ ሕቅታ ድረስ እኔ እግዚአብሔርን አንዲት ነገር ለመኑት፣ ያቺ ልመናዬም በእግዚአብሔር ቤት መኖር ነው። በቃ በእግዚአብሔር ቤት መኖር ነው። ስለዚህ ያላችሁት በእግዚአብሔር ቤት። እናንተ ከተሰራችሁ አገር ትሰራላችሁ፣ እናንተ ካልተሰራችሁ አገር ይፈርሳል። በእርግጠኝነት ነው። ያልተሰራ አይምሮ ነው አገር እያፈረሰ ያለ። በቤተ ክርስቲያን ውስጥ 3 ነገሮች እንዲሰሩ እንፈልጋለን። እየሰማችሁኝ ነው? እስቲ በአንድ ድምፅ እየሰማችሁኝ ነው? ስሙኝ አደራ። 3 ነገሮች ሊሰሩ እንፈልጋለን። እየሰማችሁኝ ነው? አንደኛ እየሰማችሁኝ ነው? ትዳር እንዲቀደስ እንፈልጋለን። እየሰማችሁኝ ነው? ትዳሩ እንዲቀደስ። አሁን ትዳሩ በጣም ብልሽት ብሏል። ብልሽት ቅጥ ያጣ ዝም ብሎ ማለት ነው። ዝም ብሎ ከእንስሳት የማይሻል ትዳር። ለምን እንደተጋቡ የማያውቁ፣ ለምን ትዳር እንደተሰራላቸው የማያውቁ ሰዎች አሉ። በእነሱ አማካኝነት ቤተክርስቲያኒቱ እየፈረሰች ነው። በቅዱስ ዮሐንስ አፈወርቅ አገላለጽ ትዳር ትንሹ ቤተክርስቲያን፣ ትንሿ ቤተክርስቲያን ይላታል ትዳርን ቅዱስ ዮሐንስ አፈወርቅ። ያቺ ትንሿ ቤተክርስቲያን ስለፈረሰች ነው ታላቋ ቤተክርስቲያን እያፈረስናት ያለው። ስለዚህ 3 ነገሮች ሊቀደሱልን እንፈልጋለን። አንደኛ ምን አልኳችሁ? ትዳር። ስለዚህ ዛሬ ጀምራችሁ ተምራችሁ ትዳሩን ካልቀደሳችሁት ነገ ሚቻ ሀገር አትሰራ፣ ትፈርሳለች። በእርግጠኝነት የምንናገረው ማለት ነው። ስለዚህ ትዳሩ እንዲቀደስልን እንፈልጋለን። ያ ትዳር ደግሞ የሚቀደሰው እንደዚህ ቁጭ ብላችሁ የእግዚአብሔርን ቃል ስትሰሙ። ለምንድን ነው የተፈጠሩት? ለምን መጣው? ለምን ትዳር ተሰራልን? ዓላማው ምንድን ነው? መማር። የሚገኘው እዚህ ስንመጣ ነው። ክርስቲያኖች ቁጭ ብለን ስንማር ትዳሩን እንቀድሰዋለን። ከተቀደሰው ትዳር ውስጥ ደግሞ እነማንን እነ አቤልን የመሰሉ እነ ኖህን እነ አብርሃምን የመሳሰሉ በነገስታት ደረጃ ደግሞ እንደነ ዳዊት እንደነ ሶሎሞን ያሉት እንደነ ቆስጠንጢኖስ ያሉት በአገራችን እንደነ አጼ ዘርዓ ያዕቆብ ያሉት የተቀደሱትን በቃ እና አጼ ኢያሱ አዲያም ሰገድ
ታቦቱን እስከ መሸከም የደረሱ ካህን ሆነው ንጉስ ሆነው ታቦት ተሸክመው ቤተ መቅደስ የሚያገቡ ነገስታት ያሉባት ሀገር እንዲያ እንድትሆኑልን ነው እኛ የምንፈልገው። ስለዚህ አንደኛው ትዳሩ እንዲቀደስ እንፈልጋለን ማለት ነው። በእግዚአብሔር ቤት የመኖራችን ትልቁ ምስጢር ምንድነው ከተባለ ይሄንን አውቃችሁ ትዳሩን እንድትቀድሱልን ነው። ምክንያቱም ባልተሰራ አይምሮ ምን አይሰራም? አገር አይሰራምና። ሁለተኛ የምንፈልገው ክህነቱ እንዲሰራ ወይም እንዲቀደስ እንፈልጋለን። አሁን ክህነቱ በባህሪው የሚሰጠው ስልጣን የሚረክሱ ነው አይደለም። ኃጢአት ሲሰሩ የሚረክሱ ሰዎቹ ናቸው። በረከሱ ሰዎች ላይ ደግሞ የእግዚአብሔር ታምር ለሌሎች ለሚያምኑት እንደሆነ እንጂ ለነሱና አብረው ኃጢአት ሲሰሩ ለሚያዩ ሰዎች አይገለጽም። ስለዚህ ክህነቱ እንዲቀደስልን እንፈልጋለን። የክህነት ምንነት ያልገባው ሰው ነው ክህነቱን እያበላሸብን ያለ። ስለዚህ በሁለተኛ ደረጃ ክህነቱ እንዲቀደስ እንፈልጋለን ማለት ነው። ስለዚህ ይህ ክህነት ዓላማው ምንድነው? ለምን ክህነት ተሰጠ? ማንን ከማን ጋር ያገናኛል የሚለውን የምናይበት እዚህ ከቅዱሱ ስፍራ ተሰብስበን ቅዱስ ዳዊት በለመነበት ቦታ ላይ ተቀምጠን የእግዚአብሔርን ቃል ስንሰማ ነው። ሶስተኛውና የመጨረሻው ምንኩስናው እንዲቀደስ እንፈልጋለን። ምንኩስና አስመሳዮችና አጭበርባሪዎች ወደ ቤተ ክርስቲያን ሰርጎ በመግባት ቤተ ክርስቲያንን እያፈረሷት ይገኛሉ። የተቀደሰውን አባቶቻችን ጥሬ ቆርጥመው ጤዛውን ልሰው ድንጋይ ተንተርሰው ከበረሃ ወድቀው ከመላእክት እጅ የምንኩስናውን ሥርዓት የተቀበሉ እና ባንጦስ የመሳሰሉ አባቶች ያለፉበት ምንኩስና ሰርገው የገቡ የቤተ ክርስቲያን ጠላቶች እያፈረሱት። እነዚያ ጠላቶቻችን መነኮሳት ሳይሆኑ መነኮሳት መስለው ቤተ ክርስቲያን ሲያፈርሱ እኛ ስናይ ባልተሰራ አይምሮ ይሄንን ማየት ማለት እኛም ነገ የቤተ ክርስቲያን አፍራሾች እንዳንሆን እዚህ መሰብሰብ አለብን። ጠላቶቻችን ናቸው እየሰሩ ያሉት ይሄን። ስለዚህ ይሄን እንድታውቁልን ምን ያስፈልጋል? በተወደደው ስፍራ መገኘት ያስፈልጋል ማለት ነው። ስለዚህ ከዛሬ ጀምሮ እንግዲህ የእግዚአብሔር ቤት ውስጥ ተሰብስበን የእግዚአብሔርን ቃል ከሰማን በተወደደው ስፍራ ነውና የኖርነው እግዚአብሔር የወደደውን ነገር መስራት አለብን ማለት ነው። ስለዚህ እነዚህ ሶስት ነገሮች እንዲቀደሱ በተወደደው ስፍራ ውስጥ መገኘት አለብን ማለት ነው። በተወደደው ስፍራ ውስጥ ተቀምጠው ነው ጸሐፍት ፈሪሳውያን የሚባሉት የእግዚአብሔርን ሕግ እናውቃለን ብለው ኦሪቱን እያነበቡ እየተረጎሙ ግን የቤተ መቅደሱን ጌታ ሊሰቅሉት መከራቸውን ሲያዩ ነበር። እንዳሰቡትም አደረጉት። ስለዚህ በዚች በተቀደሰችው ስፍራ ውስጥ ተሰብስበን የተቀደሰውን ነገር ስንማር ህሊናችንን ሰብስበን መማር አለብን። ጠላት ህሊናችንን እንዳይሰርቀው ማለት ነው። ያወቅን መስለን ደግሞ እንዳንጠፋ ቤተ ክርስቲያንን እንማራታለን፣ እናውቃታለን፣ እንረዳታለን፣ ከዚያስ እንኖርላታለን፣ እንኖርባታለን ማለት ነው። ስለዚህ ጌታ ምን አለ? ያን ቤተ መቅደሱን የሱ ማደሪያ ቤተየሰ ቤተ ጸሎት ይሰማይ ወአንተ ሙስተረሰይክም በአተ ፈያቶ ሰርቃለ። በዚህ በማቴዎስ ወንጌል ምዕራፍ 21 ቁጥር 13 ላይ ቤቴ የጸሎት ቤት ይባላል፣ እናንተ ግን ያደረጋችሁት የሌባዎችና የወንበዴዎች ዋሻ አደረጋችሁት። እነዚህ ጸሐፍት ፈሪሳውያን ዛሬ በዘመናችን ያሉትን ቤተ ክርስቲያንን ሊያፈርሱ የገቡትን ጠላቶቻችንን ይመስላሉ። ስለዚህ እንዲያ እንዳይሆን የተሰራ አይምሮ ስለሚያስፈልገን አቤቱ ማደሪያዎችህ ምንኛ የተወደዱ ናቸው በተባሉት በእነዚህ ማደሪያዎች ውስጥ ተሰብስቦ እነዚህ ውስጥ የእግዚአብሔርን ቃል መስማት በእውነት ምንኛ መታደል ነው። እንዲያ ነው። ሌላኛው የተወደደ ስፍራ የሚባለው ቤተክርስቲያን ናት። ቤተክርስቲያን ከተወደዱ ስፍራዎች መካከል አንዷ ቤተክርስቲያን ናት። ይህች ቤተክርስቲያን በክርስቶስ ደም የተመሰረተች ናት። በፊልጶስ ቂሳሪያ ወይ ፊልጵስዩስ ቂሳሪያ ላይ ሰዎች እኔን ማን ይሉኛል አለ ጌታ። ኤርምያስ ነው ይሉሃል፣ ኤልያስ ነው ይሉሃል፣ ከነቢያት እንዳንዱ ነው ይሉሃል ምናምን እያሉ ሐዋርያት ስለ ሰዎች ሲናገሩ ቆዩ። እናንተስ ማን ትሉኛላችሁ ሲል ጸጥ። ምክንያቱም አብረውት ኖሩ እንጂ የሚነግራቸውን በደንብ አልተረዱትም ነበር። ከዚያ መካከል ቅዱስ ጴጥሮስ ምን አለና አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለ። ከዚያ ምን አለ? አንተ ሆ ወዲ በዛቲ ሆ አሐንጻ ለቤተ ክርስቲያን። የማቴዎስ ወንጌል ምዕራፍ 16 ቁጥር 18 ላይ አንተ አለት ነህ፣ በዚህች አለት ላይ ቤተ ክርስቲያንን እሰራታለሁ አለ።
እንግዲህ ቤተ ክርስቲያን የሚለውን ስናይ ሶስት ትርጉሞች አሉት። ቤተ ክርስቲያንን በዚህ ላይ እሰራለሁ ማለት አንደኛው ትርጉም ቤተ ክርስቲያን የሚባሉት ምእመናን ናቸው። ሁለተኛው ደግሞ እያንዳንዱ ማለት ጉባኤው ማለት ነው። እያንዳንዱ ምእመን ቤተ ክርስቲያን ይባላል። ይሄ ጉባኤው ደግሞ ወይም ማህበሩ እኛ ተሰብስበን የእግዚአብሔርን ቃል የምንሰማ ሰዎች ማህበራችን ቤተ ክርስቲያን ይባላል። ሌላኛው እቺ ቤተ ክርስቲያን ህንፃ ቤተ ክርስቲያን ማለት። ስለዚህ በክርስቶስ ደም የተመሰረተችው ምእመን አንዱ፣ ጉባኤው፣ ህንፃ ቤተ ክርስቲያኑ እነዚህ በአንተ እምነት ላይ በአንተ እምነት መሰረት ቤተ ክርስቲያንን እሰራታለሁ ብሎ እግዚአብሔር ለጴጥሮስ ነገረው ማለት። ስለዚህ እነዚያ ማደሪያዎች ምንኛ የተወደዱ ናቸው ተብለው ከተነገሩት መካከል አንዱ ቤተ ክርስቲያን ናት ማለት ነው። በዚህ ቤተ ክርስቲያን እንድንኖር አምላካችን ይፍቀድልን። የተሰባሰብነው በቤተ ክርስቲያን ነው። በተወደደው ስፍራ ተሰብስበናል። በተወደደው ስፍራ ተሰብስበን ደግሞ የተወደደ ነገር እንድንሰራ እግዚአብሔር ይፍቀድልን። በተወደደው ስፍራ ስለተሰበሰብን ራሳችን ቅዱስ ዳዊት ምን አለ? ተፈሳይኩ እስመ ቤሉን ቤተ እግዚአብሔር ናወ። ወደ እግዚአብሔር ቤት እንሂድ ባሉን ጊዜ ወደ እግዚአብሔር ቤት እንሂድ ባሉን ጊዜ ደስ አለኝ ይላል። ምን አለኝ? ደስ አለኝ። ወደ ተወደደው ስፍራ እንሂድ ስላሉት ነው። ስለዚህ ወደ ተወደደው ስፍራ እንሂድ ባሉን ጊዜ ደስ አለኝ ይላል። መዝሙር 121 ቁጥር 1 ላይ ወደ እግዚአብሔር ቤት እንሂድ ባሉን ጊዜ ደስ አለኝ ብሎ ቤተ ክርስቲያን የክርስቶስ ማደሪያ ወይም የእግዚአብሔር ማደሪያ መሆኗን ይነግረናል ማለት ነው። እንዲያ ከሆነ በዚች በቤተ ክርስቲያን ውስጥ መሰብሰባችን በጣም ትልቅ ነገር ነው ማለት ለመታነጽ ስለሆነ በዚች ቤተ ክርስቲያን ተሰብስበን የእግዚአብሔርን ቃል ስንሰማ እኛ ደግሞ የክርስቶስ ማደሪያዎች እንሆናለን ማለት ነው። ሌላኛው ከዚህ በመቀጠል የክርስቶስ ማደሪያ ወይም የተወደዱ ማደሪያዎች ከተባሉት መካከል አንዲቷ እናታችን ቅድስት ድንግል ማርያም ናት። እናታችን ቅድስት ድንግል ማርያም ማይደረ መለኮት እንላለን አይደል? ምን ማለት ነው? የመለኮት ማናት? እመቤታችን ናት። ማይደረ መለኮት ብለን የምንዘምርላት በጣፈጠ በቅዱስ ያሬድ ዜማ የምናመሰግናት ማይደረ መለኮት የተባለች የመለኮት ማደሪያ እመቤታችን ናት ማለት ነው። እመቤታችን ማይደረ መለኮት ነው። ደከማችሁ? አይዟችሁ እስቲ ማርያም ይላል። ማለት ምን ማለት ነው? ማለት ምን ማለት ነው? አቤት ማለት ማይደረ መለኮት ነው አይደል? ማለት ምን ማለት ነው? ርግቤ ይላል። ማለት ማይደረ መለኮት የመለኮት ማደሪያ ማለት ነው። ማለት ምን ማለት ነው? ርግቤ ይላል። ርግቤ ነሽ ይላታል ማን? ሶሎሞን በመኃልዩ ማንን? እመቤታችን። ያ ማለት ማለት ነው ያንቃ አዱሃቤኪ ሁሉ ፍጥረት ሁሉ ወደ አንቺ ምን ይላል? ይመለከታል፣ ያንጋጥጣል። የማትሰበር የሃይማኖት በትር ስለሆነች የዘመዶቻችን መመኪያ ስለሆነች ፍጥረት ሁሉ ወደ አንቺ ምን ማለት ነው? ምሳል ወምስጋድ እግዚአብሔርን ጠይቀን መልስ የምናገኝባት መለመኛ ቦታችን ስግደትን የምንፈጽምባት ምሳል ወምስጋድ ትባላለች ማለት ነው። ስለዚህ የመለኮት ማደሪያ ተብላለች ማለት ነው። ቅዱስ ኤፍሬም ለዚህ ነው ተፈስሒ ፍስሕት ኦ ገነት ነባቢት ማይደሩ ለክርስቶስ ዘኮነ ዳግመ ያዳም የአዳም ሁለተኛ የኢየሱስ ክርስቶስ ማደሪያ ተናጋሪ ገነት እመቤታችን ሆይ ተፈስሒ ደስ ይበልሽ፣ ደስታ ይገባሻል ብሎ በረቡዕ ውዳሴ ማርያም በአምስተኛው ክፍል ላይ የነገረን ይሄን የእግዚአብሔር ማደሪያ ናት ማለት አካላዊ ቃል ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው የሆነባት 9 ወር ከ5 ቀን በማኅፀኗ አድሮ የተወለደባት እናት ናት። ፍጹም ዘላለም የማይለያት የክርስቶስ ማደሪያ የሆነች እናታችን ቅድስት ድንግል ማርያም ስለሆነች ከተወደዱ ስፍራዎች መካከል አንዲቷ ማናት?
እመቤታችን ናት ማለት ነው። ስለዚህ ፍጥረት ሁሉ ወደ እሷ የሚያንጋጥጡባት የመለኮት ማደሪያ እመቤታችን ናት ማለት ነው። እስመ ሐረያ እግዚአብሔር ለጽዮን እግዚአብሔር ጽዮንን ወዷታል። ወአብደራ ከመ ትኩን ማኅደሮ ማደሪያውም ትሆን ዘንድ መርጧታል። ዛቲ ይእቲ ምዕራፍ ይላል ለዘላለሙ ማደሪያ ይህች ናት ይላል። ለዘላለሙ እግዚአብሔር ተለይቷት የማያውቃት ያቺ ዘላለም ማደሪያው እመቤታችን ናት ማለት ነው። የሶሎሞን ቤተ መቅደስማ ፈርሷል። ከዚያ በኋላ ቤተክርስቲያኗ ትተክታለች። ለዘላለም እግዚአብሔር ተለይቷት የማይኖራት የእግዚአብሔር ማደሪያ የተወደደችዋ ስፍራ እመቤታችን ናት ማለት ነው። ለዚህ ነው ቅዱስ ዳዊት በመዝሙር 131 ላይ ቁጥር 13 ለዘላለም ማደሪያ ይህች ናት ብሎ የተናገረላት እመቤታችን ናት ማለት ነው። ትምህርቴን ለመጠቅለል የመጨረሻው እነሆ የተወደዱ ስፍራዎች ከሚባሉት መካከል ወይም አቤቱ ማደሪያዎችህ እንደምን የተወደዱ ናቸው ከተባሉት መካከል ምእመናን ናቸው ማለት ነው። ማን ናቸው? በሰማይ አድሮ የሚኖር በታቦቱ አድሮ የሚኖር በቤተ መቅደሱ የሚኖር በቤተ ክርስቲያን የሚኖር በእመቤታችን የሚኖር አሁን ማን ላይ ያለ? ምእመናን ላይ ያለ ማለት ነው። የመጨረሻው የትምህርታችን መጨረሻ ይሄ ነው። በምእመናን ላይ አድሮ እግዚአብሔር ይኖራል። እያንዳንዳችን የእግዚአብሔር ማደሪያዎች ነን። ስለዚህ የእግዚአብሔር ማደሪያዎች ከሆን ደግሞ እኛ የእግዚአብሔር ማደሪያዎች ስለሆን እኛ የእግዚአብሔር ማደሪያዎች የተወደድን ማለት ነው። ስለዚህ ይሄን የተወደደውን ሰውነታችንን የእግዚአብሔር ማደሪያ ሰውነታችንን ማርከስ እጅግ እጅግ ነውር ነው። ይህን ቅዱስ ስፍራ ቅድስናውን እንደጠበቀ እንዲኖር ጥንቃቄ ያስፈልገናል ማለት ነው። ጥንቃቄ። ምእመናን የእግዚአብሔር ማደሪያዎች ናቸው ተብሎ ተነግሯል። ይተአምሩኑ ከመ ታቦቱ ለእግዚአብሔር አንትሙ የእግዚአብሔር ማደሪያዎች እናንተ እንደሆናችሁ አታውቁምን? ይላል ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ የእግዚአብሔር ማደሪያዎች እናንተ እንደሆናችሁ አታውቁምን? ወዘሳማ ሰነ ቤቱ ለእግዚአብሔር ሎቱን ያማስኑ የእግዚአብሔርን ቤት የሚያፈርሰውን እርሱን ማን ያፈርሰዋል አለ? እግዚአብሔር ያፈርሰዋል። አያችሁ፣ እኛ በኃጢአት ሰውነታችንን ካፈረስነው ቅዱስ እግዚአብሔር የተቀደሰውን ሰውነታችንን እኛ በኃጢአት ካፈረስነው ይለየናል ማለት ነው። ስለዚህ እግዚአብሔር ከተለየን ደግሞ እንፈርሳለን እና እንዳንፈርስ ይህን የተወደደ ቅዱስ የሆነ የእግዚአብሔር ማደሪያ ሰውነታችንን ልንቀድሰውና በጥንቃቄ ልንይዘው ልንንከባከበው ይገባናል ማለት ነው። ለምን? ቅዱስ እግዚአብሔር እንዳይለይ ይህን የተቀደሰውን ስፍራ ቅዱስነቱን እንደጠበቀ በስጋው ደግሞ የተቀደሰ በምስጢራት በሀብታት የተቀደሰ በእግዚአብሔር ቃል የተቀደሰ በእውነት እንዲህ ደምቀን እዚህ እንድንሰበሰብ የፈቀደልን አምላካችን በእውነት ስሙ የተመሰገነ። እንዲሁ የተቀደሰውን ስትወጡ ጆሮአችሁን ለሌላ ነገር አሳልፋችሁ እንዳትሰጡት። ቅዱስ ስፍራ ነው። ቅዱስነቱን እንደጠበቀ እስከ ዕለተ ፍጻሜ እንዲኖር እንፈልጋለን። ለዚህ ነው ቅዱስ ጴጥሮስ በደብረ ታቦር ተራራ ላይ እግዚአብሔር ሦስቱን ባለሟሎችን ወደ ደብረ ታቦር ተራራ ይዟቸው ወጣ ይለናል። በዚህ በማቴዎስ ወንጌል ምዕራፍ 17 ቁጥር 1 ጀምሮ ስንመለከት ሦስቱን ባለሟሎችን ጴጥሮስን፣ ዮሐንስና ያዕቆብ እነሱን ወደ ተራራው ይዞ ወጣና አንድነቱን፣ ሦስትነቱን፣ የእግዚአብሔር ልጅነቱን አስረዳቸው። ከዚያ የሚደረገውን ታምራት የእግዚአብሔር ጌትነት ሲያዩ ቅዱስ ጴጥሮስ ምን አለ መሰላቸው? ወይቤሎ ወአውሳ ጴጥሮስ ወይቤሎ ለእግዚእ ኢየሱስ እግዚኦ ሰናይ ለነ አለው። እዚህ ጴጥሮስም እንዲህ አለ፣ ጌታችን ኢየሱስ ክርስቶስን ጌታ ሆይ በዚህ መኖር ለኛ መልካም ነው አለ። በዚያ በደብረ ታቦር ተራራ ላይ የተቀደሰው ስፍራ ላይ ተቀምጦ የተቀደሰውን ነገር ሲያይ ቆየና እንዲሁ ይህን የመሰለ ነገር ያየሁበትን ስፍራ ለቆ መሄድ ተገቢ አልመሰለኝምና እንዲሁ በዚህ መኖር ለኛ መልካም ነው አለ። በቃ እዚህ ተቀደሰው ስፍራ ላይ የተሰበሰብን ሰዎች የተቀደሰውን ሰውነታችንን በተቀደሰው ስፍራ ይዘነው መኖር አለብንና በዚህ መኖር በእውነት ለኛ መልካም ነው። ስለዚህ አቤቱ ማደሪያዎችህ እንደምን የተወደዱ ናቸው፣ እንደምን የተወደዱ ናቸው። በዚህ በተወደደው ስፍራ ደግሞ ናሁ ሰናይ ወናሁ አዳም ሶበ ይሄለው አህወቡራ
በቃ እህቶች ወንድሞች በዚህ በተቀደሰው ስፍራ በተቀደሰው ሰውነት ሆነው በተቀደሰው ስፍራ መኖራቸው እጅግ ያማረ ነው አለ ደግሞ ቅዱስ ዳዊት። እንዲህ አብራችሁ ተባብራችሁ ስትኖሩ ዛሬ ጀምራችሁ እንዲህ መሰባሰብ ከለመዳችሁ እህትነት ወንድምነት ምን እንደሆነ ከገባችሁ ነገ ትልቅ ቦታ ላይ ስትደርሱ ይሄ ፍቅር አይለይም ማለት ነው። ስለዚህ ለመሰራት በእውነት ከተቀደሰው ስፍራ ተሰብስባችኋል። ስለዚህ በተቀደሰው ስፍራ ወንድማማቾች በአንድነት ቢኖሩ እነሆ መልካም ነው። መዝሙር 132 ቁጥር 1 ላይ ይሄን እናገኛለን ማለት። ስለዚህ በተቀደሰው ስፍራ አብረን መኖር ስለሚጠበቅብን በእውነት ይህን የተቀደሰውን ቦታ አክብረን እንድንይዘው እኛም እንድንከብር እግዚአብሔርን በእኛ ከብሮ ለዘላለም እንድንኖር ራሳችንን መጠበቅ አለብን ማለት እወዳለሁ። አቤቱ በሉ ማደሪያዎችህ እንደምን የተወደዱ ናቸው። መዝሙረ ዳዊት መዝሙር 83 ቁጥር ስንት? ቁጥር 1። አያችሁ፣ ማስታወሻ ያዙ፣ ይጠቅማል። ማስታወሻ ያዙ። ስለዚህ አሁን ጥያቄ መጠየቅ አለብኝ ማለት ነው። አቤቱ ማደሪያዎችህ እንደምን የተወደዱ ናቸው። አንደኛው ማደሪያ ምንድነው? አቤት። ሁለተኛው ማደሪያ ምንድነው? ሶስተኛው ማደሪያ ምንድነው? አራተኛው ማደሪያ ምንድነው? አምስተኛው ማደሪያ ምንድነው? እመቤታችን። ስድስተኛው ማን ነው? ምእመናን ማለት ነው። ስለዚህ የኛ ሰውነት የእግዚአብሔር ማደሪያ ስለሆነ ሰውነታቸውን እንዳታረክሱት ጠብቃችሁ ያዙት። የተቀደሰው ስፍራ ሰውነታችሁ ስለሆነ ሰውነታችሁን ቀድሳችሁ ኑሩ። የተቀደሰውን ስፍራ እንዳናረክስና ቀድሰነው ተቀድሰንበት እንድንኖር አምላካችን ይፍቀድልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።